ኢትዮጵያ የጎርጎሮሳውያኑን 2018 አልቲሜት ሻምፒዮንሺፕ እና የ2031ን የዓለም አትሌቲክስ ሻምፒዮና ለማዘጋጀት ባቀረበችው ጥያቄ መሰረት መርሃ ግብሮቹን ለማዘጋጀት ኢትዮጵያ ያላትን ዝግጁነትን ለመገምገም አዲስ አበባ የገቡት የዓለም አትሌቲክስ ዋና ስራ አስፈጻሚ ጆን ሬጂዮንና ልዑካቸው ከከንቲባ አዳነች አቤቤ ጋር ተወያይተዋል። አዲስ አበባ ከተማ ዓለም አቀፍ የስፖርት ውድድሮችን ለማስተናገድና ውጤታማ ስፖርተኞችን ለማፍራት የሚያስችል የመሰረተ ልማት ግንባታና የስፖርተኞች ስልጠናን በስፋት እያካሄደች መሆኑን ከንቲባ አዳነች አቤቤ በውይይቱ ወቅት ተናግረዋል። ከከንቲባዋ ጋር በነበረን ቆይታ ታላላቅ ዓለም አቀፍ የአትሌቲክስ ሁነቶችን በአዲስ አበባ ለማካሄድ በመንግስት በኩል ድጋፍ እንዳለ ተረድቻለሁ ብለዋል። የዓለም አትሌቲክስ ዋና ስራ አስፈጻሚ ጆን ሬጂዮን I'm here on behalf of World Athletics to explore the possibility of staging major track and field athletic events here in Addis እኔ እዚህ የተገኘሁት የዓለም አትሌቲክስ ተቋምን ወክዬ ኢትዮጵያ ብሎም አዲስ አበባ ታላላቅ የዓለም አትሌቲክስ ሁነቶችን ለማስተናገድ ያላቸውን ዝግጁነት ለመመልከት ነው። ከከንቲባዋ ጋር በቀጣይ ዓለም አቀፍ የስፖርት ሁነቶችን በማዘጋጀት ረገድ ባላቸው እቅድ ዙሪያ በመወያየቴ ደስተኛ ነኝ። ዓለም አቀፍ የአትሌቲክስ ሁነቶችን በአዲስ አበባ የማዘጋጀቱን ሀሳብ እንደሚደግፉት ከከንቲባዋ በመስማቴም ተደስቻለሁ። እዚህ ከተማ እየተካሄደ ያለው ነገር የማይታመን ነው። ከ25 ዓመታት በፊት ከተማዋን አውቃታለሁ። አሁን ላይ በከተማዋ እያንዳንዱ ግንባታ የስፖርት መሰረተ ልማትን እያካተተ ነው። በአጠቃላይ በከተማዋ ያለው የስፖርት መሰረተ ልማት ግንባታ ከተማዋ ታላላቅ ዓለም አቀፍ ውድድሮችን እንድታካሄድ ተመራጭ የሚያደርጋትም ነው። ከንቲባዋ በሀገሪቱ ያለውን ትልቅ የስፖርት አቅም ለዓለም የማስተዋወቅ እቅድ እንዳላቸው ነግረውናል። እኛ ደግሞ ታላላቅ ዓለም አቀፍ ውድድሮችን ወደዚህ በማምጣት አብረን እንሰራለን። ኢትዮጵያ የታላላቅ አትሌቶች መፍሪያ ነች ያሉት ዋና ጸሐፊው የአትሌቲክስ ውድድሮችን ለማስተናገድ ምቹ ሆኖ እየተገነባ ባለው የአደይ አበባ ብሔራዊ ስቴዲየም ታላላቅ ዓለም አቀፍ የአትሌቲክስ ውድድሮችን ማዘጋጀት በምንችልበት ሁኔታ ከሚመለከታቸው አካላት ጋር ተወያይቻለሁ ብለዋል። I visited the new national stadium that's been built only actually this morning, a stadium of over 60,000 people which አዲሱን 60,000 ሰው የመያዝ አቅም ያለውን ብሔራዊ ስቴዲየም ዛሬ ማልዳ ጎብኝቻለሁ። ስቴዲየሙ የአትሌቲክስ ውድድሮችን ለማካሄድ ምቹ ሆኖ እየተገነባ መሆኑንም ከስራ እንቅስቃሴው ተመልክቻለሁ። ከከተማዋ ከንቲባ ከኢትዮጵያ መንግስት ከአትሌቲክስ ፌዴሬሽን ጋር በጋራ በመስራት በዚህ ስቴዲየም ታላላቅ ዓለም አቀፍ የአትሌቲክስ ውድድሮችን ማካሄድ እንፈልጋለን። ምክንያቱም ኢትዮጵያ ታላላቅ አትሌቶች አላት። የዛሬ 25 ዓመት ጓደኛዬን ኃይሌ ገብረስላሴን ልምምድ ሲሰራ በኢትዮጵያ ተገኝቼ ተመልክቼዋለሁ። ዛሬ በጣም ያስደነቀኝ ነገር ኢትዮጵያ ታላላቅ አትሌቶችን ማፍራት ብቻ ሳይሆን ታላላቅ ውድድሮችንም ለማዘጋጀት ከፍተኛ ዝግጅት እያደረገች መሆኗ ነው። ይህ ለወደፊት የሀገሪቷ አትሌቲክስ እድገት ትልቅ መነቃቃት ነው። አዲስ አበባ ታላላቅ ዓለም አቀፍ የስፖርት ውድድሮችን የማካሄድ አቅም ስላላት ይህንን ለማምጣት ከዓለም አትሌቲክስ ተቋም ጋር እየሰራን ነው ያለው ደግሞ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት አትሌት ኮማንደር ስለሺ ስህን ነው። ለወርልድ አትሌቲክስ የተለያዩ ውድድሮችን በተለይ የ2028 የአልቲሜት ሻምፒዮንሺፕ እና የ2031 ዓለም ሻምፒዮናን የጨረታ ሰነድ ለወርልድ አትሌቲክስ አስገብተናል። ባስገባነው መሰረት ማየት የሚፈልጉት ነገር አለ። ስቴዲየሙ ማየት ይፈልጋሉ፣ የመንግስትን ፍላጎት ማየት ይፈልጋሉ፣ ማዘጋጀት ይቻላል የሚለውን ነገር ለማየት ነው አንድም የመጡት። እነኚህ ውድድሮች ሲመጡ የመጀመሪያ ግባቸው ገንዘብ ይወጣባቸውና ገንዘብ መስራት ነው። ከዛ ደግሞ የሀገርን ገጽታ መገንባት ነው። ለአዲስ ተተኪ አትሌቶች ለተለያዩ ነገሮች ሞራል መፍጠር ነውና በዛ ልክ ሀገራችን ያላትን ነገር እንዲያውቁ እኛም ደግሞ ትልልቅ ውድድሮችን ማዘጋጀት እንደምንችል ለማሳወቅ በሚል ነው በዚህ ደረጃ እየተሰራ ያለው ማለት ነው። የዓለም አትሌቲክስ ዋና ስራ አስፈጻሚ ጆን ሬጂዮንና ልዑካቸው በኢትዮጵያ በሚኖራቸው ቆይታም በአዲስ አበባ ከተማ የተገነቡ የስፖርት መሰረተ ልማቶችን ይጎበኛሉ።